አንድ የተረዳሁትን ነገር ልንገራችሁ። ፕራንክ ማለት የአንድን ሰው ማንነት የምታዩበት ነው። ሀይሚ የብሩኬ ማንነት ለማወቅ ለማሳወቅ በጣም ብዙ መንገዶችን ትሄዳለች። ፕራንክ ስታደርግ በምክንያት ነው። ቪዲዮዎቹ ምክንያት አላቸው። የገባው ገብቶታል፣ የሚመለከተውም ይመለከተዋል ማለት ነው። ገባችሁ? ያለ ምክንያት አይደለም እነዚህ ቪዲዮዎች የሚሰሩት ማለት ነው። አንዳንድ ሰዎች ጥያቄ ከፈጠረባችሁ ማለት ነው የብሩኬ ማንነት ምን አይነት ወንድ እንደሆነ በዛች ፕራንክ በሚደረግበት ወቅት ምን አይነት ሪያክሽን እንደሚያሳይ ምን እንደሚናገር ምን እንደሚያሳይ በደንብ እንዲያዩትና እንዲረዱ ለማድረግ በጣም ብዙ መንገዶችን ትሄዳለች። ምክንያቱም ብሩኬ በሚናገራቸው ወይም ደግሞ ግራ በተጋባበት ወቅት እውነት ነው ብለው ያልሆነው ሆኗል እየተባለ ስለሆነ ስሙም እየጠፋ ስለሆነ ያንን ስሙን ለማጥራት ለማሳየት ምን አይነት ወንድ እንደሆነ ምን እንደሚያስብ ለሴት ልጅ ምን ያህል ክብር እንዳለው ለራሱ ምን ያህል ክብር እንዳለው ለማሳየት በጣም ትጥራለች ሀይሚ ማለት ነው። ያለ ምክንያት አይደለም እነዚህ ቪዲዮዎች የሚሰሩት ማለት ነው። እኔ በነገራችን ላይ ቪዲዮ ብቻ አይደለም የማየው፣ በደንብ አድርጌ ለመረዳት እሞክራለሁ ማለት ነው። ይሄ ቪዲዮ ለማን እንደተሰራ እንዴት እንደተሰራ ራሱ በደንብ አውቃለሁኝ። ለምሳሌ ልንገራችሁ፣ የዛሬው ቪዲዮ ማለት ነው እዩ ጋር እዩ ይሄን ቪዲዮ ስታይ ምን አይነት ነገር እንደምታስብ አላውቅም። ልክ ዛሬ ሀይሚ አንጥታይ ነው እዚህ ያደርኩት ኮንፈረንስ መህኛን እንደዚህ አድርገህኛን ስትለው እሱ ግራ ተጋብቷል። ገባችሁ? ልክ የዛ ጊዜ እዩ ራሱ ስትጠይቀው ከ6 ወር በፊት እኔ ጋር ነበርክ ተገናኝተን ነበር እንደዚህ ሁነና ስትለው ልክ ዛሬ ለሀይሚ ሲመልስላት እንደነበር የሆነ ግራ ገብቶት ነበር አይደለ? እንዳየ ነው ማለት ነው ቪዲዮ ማለት ነው። ግን ያንን ግራ መጋባቱን አይታ ግን በቃ የሱ ነው ብላ ደምድማ ሀይሚ ብሩኬ ላይ እምነት እንድታጣ እንዲለያዩ በጣም ብዙ ነገር ስትጥር ነበረ። እስካሁን ድረስ እንግዲህ ነገሮች ገና አልተፈጸሙም። አሁንም ምኞቴ እግዚአብሔር የብሩኬ ንጽህና እንዲያሳየው በጣም ምኞቴም ጸሎቴም ነው። የእውነቴን ነው ምላችሁ። ምክንያቱም በጣም ብዙ ነገር ተብሏል። በጣም ብዙ ነገር እየተሆነም ስለነበረ ሀይሚዬ ለራሷ በጣም ብዙ ነገር ተጎድታለች። ብሩኬ በጣም ብዙ ነገር ተጎድቷል። ግን እግዚአብሔር ስላገናኛቸው አንድ ስለሆኑ በብዙ አይነት ችግር ውስጥ በብዙ አይነት መከራ ውስጥ ቢሆኑም እንኳ ተያይዘው እዚህ ደረጃ ደርሰዋል። እግዚአብሔር ያገናኘውን ሰው ሊለየው አይችልም። ግን በዚህ አጋጣሚ ግን መናገር የምፈልገው ማለት ነው ለእዩ ማለት ነው በተደጋጋሚ ቪዲዮ እየሰራች ነው በዚህ ሰሞን ማለት ነው። አንዳንድ ጊዜ ሴቶች ማለት ነው አንዳንድ ሴቶች አንድ ወንድ ስታፈቅሩ ያን ወንድ ወደ እናንተ እንዲመጣ ወይም ደግሞ ለእናንተ ለማድረግ የማይሆን ነገር ውስጥ አትግቡ። ህይወታችሁን አታበላሹ። ማንም ሰው ሴትም ይሁን ወንድ ወዶ ፈቅዶ ከእናንተ ጋር እስካልሆነ ድረስ በግዴታ የሚሆን ህይወት ስለሌለ ህይወታችሁን አታበላሹ። ልጅ ስለወለድኩለት እኔ ጋ ይሆናል፣ ይሄን ስላደረግኩለት እኔ ጋ ይሆናል ብላችሁ ህይወታችሁን አታበላሹ። እኔ ይሄን ነው መናገር የምፈልገው ማለት ነው። ለምሳሌ ይሄ የዩ ልጅ የብሩኬ ልጅ ቢሆን እንኳ ማለት ነው የአባትነቱን ኃላፊነት ማሳደግ ባለበት ልክ ያሳድጋል እንጂ ከእዩ ጋር የመሆን ግዴታ የለበትም። አንድ ሰው ልጅ ስለወለደ ብቻ አብሮ ይቀጥላል ማለት አይደለም። ወይም ደግሞ ልጁን አብሮ እንትን ይላል ማለት አይደለም። ሁሉም ኃላፊነቱን የመወጣት ግዴታ ነው እንጂ ያለበት አብሮ የመኖር ግዴታም ሆነ ህግ የለም። ይሄን እያወቃችሁ ህይወታችሁን የማይሆን ነገር ውስጥ አታስገቡ። እንደው ለምሳሌ በነ ሀይሚና በነ ብሩኬ በነዩ እንደዚህ አይነት ነገር አየን እንጂ በጣም ብዙ ሰዎች አንድኑ ወንድ ለማገኘት ወይም ደግሞ ከኔ ጋር ይሆናል ብለው በጣም ብዙ ነገር የሚያደርጉ ህይወታቸውን የማይሆን ነገር ውስጥ የሚከቱ ብዙ ሰዎች አሉ። እውነቱን ስነግራችሁ ማለት ነው። እና እንደዚህ አይነት ነገር ተገቢ አይደለም። የምትወዱት የምታፈቅዱት ከሆነ የሚሆን ከሆነ ይሆናል፣ የማይሆን ከሆነ ደግሞ አይሆንም እንጂ
ህይወታችሁን መስዋዕት ማድረግ ትክክል አይደለም ባይነኝ እኔ ለራሴ ማለት ነውና በዛሬው ቪዲዮ ግን እውነቱን ስነግራችሁ ብሩኬ በጣም አሳዝኖኛል። የኔ እናት በጣም ደንግጧል፣ በጣም ተረብሿል፣ ምናምን ግራ ተጋብቷል። ታውቃላችሁ፣ ትደነግጣላችሁ ምናምን እና ግን ይሄ ቪዲዮ በጣም ለሚመለከተው ይመልከተው፣ የገባው ገብቶታል። ብቻ ምን ልበላችሁ፣ እኔ ትልቁ ነገር ሀይሚና ብሩኬ አንድ መሆናቸውን ነው የምፈልገው። አብራችሁ ምደሩ፣ ምንም ሆኑ ብቻ እንዲሁኑ፣ በቃ እሱ ነው የሚያስደስተኝ እውነቱን ስነግራችሁ ማለት ነው። እና እግዚአብሔር ከክፉ ሁሉ ይጠብቃችሁ፣ ሰላማችሁን ያብዛላችሁ፣ ይህን ፍቅራችሁን እንደው እስከ መጨረሻውን ያሳምረው ነው። ሌላ ምንም ልል አልችልም።